እንዴት ነበረ ቴስት? Okay. It's all right. ሆፕ በደንብ እንደሰራችሁ ይገባኛል። ምክንያቱም በደንብ ፕሮግራሚንግ የተከታተላችሁ ሪቫይስ ያደረጋችሁ ተሰሩታላችሁ። አሁን ደግሞ ዛሬ ሌላ ትምህርት እንጀምራለን። እንዳልኳችሁ በዚሁ ከፓርት 1 ጀምሮ እስከ ባለፈው እስከ ተማርነው እስከ ፓርት 6 ድረስ የተማርነውን ወደ ንግግር ለመቀየር አንዳንድ ቅድመ ዝግጅቶችን እንድንዘጋጅ እያደረኩ ነው። ታውቁታላችሁ ብዬ በግምት ከማለፍ ራሴ ባስተምራችሁ በእርግጠኝነት እንደምታውቁት ስለምገነዘብ ለአንዳንዶቻችሁ ምናልባት አሁን ማስተምራችሁ በጣም ቤዚክ ሊሆን ይችላል፣ ግን አብዛኛዎቹ ከቤዚክ የጀመራችሁ ምክንያቱም የኔ ፕሮግራም ተከታታዮች የተለያየ የእንግሊዘኛ ዕውቀት ስታንዳርዳችሁ የተለያየ ነው። ሃይፕ ትሆናላችሁ፣ መካከለኛም ዝቅተኛም ሊሆን ስለሚችል እንደኔ ግን ቃል እንደገባሁላችሁ I promised you I'm going to teach you from the basic and intermediate to advanced። ስለዚህ አሁን ከቤዚኩ ከመውጣታችን ከመዝለላችን በፊት እያጠራን እንድንሄድ የዛሬውን ትምህርት በአማርኛና በእንግሊዘኛ እያመሳከርኩ ነው የምናገራችሁ። I hope ዛሬ ደግሞ አማርኛ ልታስተምረን ነው እንዳትሉ፣ በራስ በምናውቀው ነገር ስንማር ሁሉ ጊዜ ዝም ብሎ ማወቅ ብቻ ሳይሆን ውስጣችን as a knowledge as a deep understanding ስለሚቀመጥ እንደ ወሬ እንደ ታሪክ ለምሳሌ ወሬ ሲወራልን ታሪክ አንረሳም፣ ምክንያቱም በቋንቋችን በባህላችን ስለሆነ። ስለዚህ ዛሬ ብዙን በአማርኛና በእንግሊዘኛ ያረኩኝ አስተምራችኋለሁ። hope you like it. Anyway, ቀጥታ ወደ ትምህርታችን እንሂድ። Welcome everyone. Let's go. እዚህ ስክሪን ላይ እንደምታዩት ስም ተውላጠ ስም ብዬ ጀምሬያለሁ። ማለት ስም ማለት ናውን፣ ተውላጠ ስም ማለት ፕሮናውን ነው። እነዚህ ደግሞ ምንድናቸው? እስከዛሬ እንዳስተማርኳችሁ he is, she is, they are, I am, we are እያልኩኝ አስተምራችኋለሁ። ያ ሁሉ ምንድነው? በስም ምትክ የምናስገባው ፕሮናውን ነው ማለት ነው። በእኛም በአማርኛችን ስም ለምሳሌ አበበ፣ አበበች እያልን ከመሄድ እሱ፣ እሷ፣ እነሱ፣ የነሱ የምንለው በአማርኛችን የማታውቁት ካለ ጥሩ ነው። ተውላጠ ስም ይባላል። በእንግሊዘኛ ደግሞ ፕሮናውን ይባላል። እና ያ ኔም እና ናውን የሚለያዩት ናውን as a general ናውን ሲሆን ኔም ደግሞ የእያንዳንዱ የሰውም ሆነ የቃም ሆነ የእንስሳ የመጠሪያ ስሙ ነው። እና ናውን ምን ይባላል? ስም ይባላል ማለት ነው። ፕሮናውን እንዳልኳችሁ ተውላጠ ስም ይሆናል። አበበ አሁን እንግዲህ አክተሮች አሉኝ። አበበ፣ አበበች የሚባሉ አሉ። አበበ ሂ ነው፣ እሱ ነው። አበበች ደግሞ ያው በእኛ የሴት ስም ነው። አበበች ብሎ ወንድ የለም፣ አበበ ብሎ ሴት የለም። ስለዚህ አበበ ስንል ጊዜ ኢ ነው፣ አበበች ስንል ሺ ነው። ዛሬ አበበና አበበች ከኛ ጋር ይቆያሉ። ዌልካም አበበ እንዳበበች። አበበ is he፣ አበበች ደግሞ ሺ ነች። እና አበበና አበበች አንድ ላይ ስንጠራቸው ለምሳሌ አበበና አበበች መጡ ስንል በተውላጠ ስም በአማርኛ እነሱ መጡ ነው የምንለው። they come፣ they are coming፣ እነሱ መጡ እንላለን ማለት ነው። ከዛ ደግሞ እንደገና አበበና አበበች እኔ ሆነ ሶስታችን አንድ ነገር ለምሳሌ ስናወራም ሆነ ለምሳሌ ስንበላ እኔ ሲጨመር ደግሞ we እንሆናለን ማለት ነው፣ እኛ። ከዛ ደግሞ አበበ እኔ አጠገብ ነው ያለው። ስለዚህ አበበ ብዬ ወሬ ሲጀምር ወይም አበበ ምሳ በልተሃል ወይ፣ አበበ እንደዚህ አድርጋል ወይ ስል የምጠቀመው ዩ ነው። ለምሳሌ ካጠገባችሁ ያለ ሰው ስታወሩ አንተ ሂድና እንደዚህ አድርግና ከዛ አንተ አምጣና ምናምን ሲባል ነው እንጂ አበበ ሂድና አበበ አምጣና አንለውም የምናወራውን ሰው። ይሄ ለወንድም ለሴትም ይሆናል። በሁለተኛው ደግሞ ስናይ አሁንም እንደገና ዛሬ የአማርኛ ቲቸርም ነኝ። አይ እኔ፣ ዩ አንተ፣ ዩ አንቺ፣ እናንተ ዩ። እዚህ ላይ በተለይ የኤሌመንተሪ ተማሪዎች ፕሮግራሚንግ የምትመለከቱ በእንግሊዘኛ አንተም
አንቺም እናንተም አንድ አይነት ነው ዩ ነው የሚባለው። ለምሳሌ እንደነገርኳችሁ ባለፈው ፕሮግራም you are a teacher ስል አንተ አስተማሪ ነህ አልኩኝ። ለሴቷም you are a teacher ስል አንቺ አስተማሪ ነሽ ነው። እና ሁለቱን ደግሞ አንድ ላይ ሁለት ሶስት ሰዎች አስተማሪዎች ተቀምጠው ካየው you are teachers ስል ሳላስገባ ቲቸርን ቲቸርስ ስላደረኩት አስተማሪዎች ናችሁ ነው። ዩ ግን እንዳለ ነው ማለት ነው። me is an object. you called me. አንተ ወይም አንቺ ደወላችሁልኝ። ደዋዩ ማን ነው? እናንተ ናችሁ። ተደዋዩ ደግሞ የሚደወለው ምንድነው? ለኔ ነው። ስለዚህ you called I አንልም። I ለሳብጀክት ብቻ ነው የምንጠቀመው። እዚህ ላይ ልብ በሉት። ያ ኦብጀክት ነው ማለት ነው። ኦብጀክት ሲሆን me፣ I ኦብጀክት ሲሆን me ነው የምንለው። you the same ለሳብጀክትም ለኦብጀክትም the same ነው። you called me, I called you, it is the same. you the same ነው። him ደግሞ ለሱ I called him፣ እኔ ለሱ ደወልኩ ብዬ አሁን ደዋዩ እኔ ነኝ፣ ተደዋዩ እሱ ነው። ስለዚህ ኦብጀክት ነው ማለት ነው። ስለዚህ የሂዝ ሳብጀክት ሲሆን ሂም ደግሞ ኦብጀክት ይሆናል ማለት ነው። ለሴት ደግሞ her ለሷ I called her ደወልኩላት። ደዋዩ እኔ ነኝ፣ ተደዋዩ እሷ ስትሆን her እሷ ኦብጀክት ነች ማለት ነው። ስለዚህ በኦብጀክት በመናረግበት ጊዜ ሺ ምን ትሆናለች? her ትሆናለች። በፕሉራል ላይ ደግሞ us they called us ለኛ ደወሉልን። you ደግሞ ለፐርሰን ለናንተ they called you ከአንድ በላይ ሊሆናችሁ ስነግራችሁ እንደ ደውለውላችሁ ነበረ ስል they called you ይሆናል ማለት ነው። them them ይሄ ደግሞ them ብዙ ሰዎች ይሄንን ይሳሳታሉ። them ኦብጀክት ነው። we called them እና እንደዛ ስንል ሰዎቹን ነው ሪፈር የምናደርገው። ከዛ አሁን ደግሞ እዚህ ጋር ምንድነው possession determine አቻለው እዛ ሰንጠረዡ ላይ እንዳሳየኋችሁ ባለ ንብረትነት ማለት ነው። possession ማለት ንብረት ነው። determine ደግሞ ማሳወቅ ነው፣ ማረጋገጥ ነው። ይሄ የኔ ነው ብዬ ሳረጋግጥ ነው። ይሄም ደግሞ my የኔ ምንድነው? የሆነው ነገር መኪናም ይሆናል፣ ቤትም ይሆናል፣ ጠረጴዛም ይሆናል፣ ልጅም ይሆናል፣ አባትም ይሆናል፣ እናትም ይሆናል። የኔ ስንል ለማይ እንጠቀም። ያንተ ያንተ ዩ የነበረው ዩር አር ጀምረን የአንተ እናደርጓለን ማለት ነው። this is your car ለሂ ደግሞ his it is his car it is his house የሱ ንብረት የዛን የሰውን ንብረት ስናረጋግጥ his እንላለን ማለት it is her car it is her child ስንል የባለቤትነቷን ነው የምናሳውቀው። ይሄ በሲንጉላርስ ነው። በፕሉራል ላይ ደግሞ this is our house this is our car እንደገና ደግሞ your this is your house this is your room this is your table this is እያለ እንደዚህ በምንልበት ጊዜ የናንተም ስንል እንደ አንተ ያንተ ነው እንደምንል የናንተም አይቀየርም። ምክንያቱም በዩር ጊዜ እንዳልኳችሁ ሁሉ ነገር ሞስትሊ ዘሴም ነው። በአረፍተ ነገር ላይ ነው ስንናገር የአንድና የብዙ የሚሆነው። እንደገና ደግሞ their their የእነሱ ምክንያቱም እዚህ ላይ ስፔሊንጉን ያነበብኩላችሁ their እዚያ የሚለው there there ማለት there is a table እዛ ጋር ቴብል አለ there is a room ክፍል አለ ስንል እሱ there ነው የምንጠቀመው። ግን የእነሱ ስንል their ነው።
ሲነበብ አንድ ነው አክሰንቱ ስፔሊንጉ ግን ይለያያል ስለዚህ ቅድም ምንድነው ብያቸዋለሁ them ሰዎቹን ነው it is them እነሱ ናቸው ስንል ነው their ደግሞ ንብረታቸውን ባለ ንብረታቸው this is their house ይሄ የነሱ ቤት ነው this is their car ይሄ የነሱ መኪና ነው I think የተግባባን ይመስለኛል እናንተ ደግሞ መልሳችሁ ስታዩት አንደርስታንድ ታደርጋላችሁ ምክንያቱም ይሄ ቤዚክ ኒድ ነው ምክንያቱም ባለፈው በፓርት 1 በፓርት 2 he eat lunch she eat breakfast እያልኩኝ አስተምራችኋለሁ ምክንያቱም he eats his breakfast she eats her lunch አላልኳችሁም ምክንያቱም her ምንድነው his ምንድነው የምታውቁት ታውቁታላችሁ ለማታውቁት ካለ እንዳልኳችሁ ከቤዚክ ስለሆነ የጀመርኩት his ለምን አደረገች her ለምን አደረገች ብሎ ኮንፊውዥን እንዳይፈጥርባችሁ ነው አሁን ግን ወደፊት ስንማር ወደፊት እየተነጋገርን ስለምንሄድ ንግግር ስንጀምር የግድ his her my mine their them እያልኩኝ ንግግር ላይ ስለምጠቀም I have to teach you right now today before we start speaking and talking ስለዚህ አሁን his ምን እንዳልኩ ይገባችኋል hers ምን እንዳልኩ ይገባችኋል ምክንያቱም በፊት ያስተማርኳችሁ በጣም በተቻለ መጠን ሌሰን ፕላኒንግ ያዘጋጀውላችሁ ማይልድ በሆነና ሳምታታችሁ አንደርስታንድ እንድታደርጉ ብዬ ነው አሁን ግን እያደግን ስላለን ባለንበት በዛው ስለማንራመድ ይሄንን እንድታውቁት ነው ስለዚህ አሁን መልጀም my you his her our your their አሁን አውቃችሁታል ማለት ነው ከተደጋገራችሁ it is okay እንደገና ማየት ትችላላችሁ ደግማችሁ እዚህ ላይ ደግሞ እንደገና ከዚህ ከፖዚሽን ባለንበት ሳንወጣ ምንድነው my car it is mine መኪናውን ሳንናገር it is mine በምንልበት ጊዜ ማንን ነው የምንናገረው ስለ መኪናው ነው ማለት ነው this is your car it is yours እንላለን it is your car it is yours it is yours ምንድነው መኪና ነው ማለት ነው it is his car it is his this is her car this is hers በፕሉራል ሲሆን ደግሞ this is our car this is ours this is your car this is yours this is their car this is theirs በአማርኛ እርሶ እሳቸው ብለን እናከብራለን ትልቅ ሰው ስንጠራ ከእድሜያችን በላይ ስንጠራ ወይም ደግሞ የተከበሩ ባለስልጣንም ወይ አንድ ቢሮ ስንገባ እሳቸው ነይ ብለውኝ ነበር እርሶ ነይ ብለውኝ ነበር እንላለን በእንግሊዘኛ እርሶ የሚባል ቋንቋ የለም ኢዚ ነገር ግን በእንግሊዘኛ በአሜሪካን እንግሊሽ እና በብሪቲሽ እንግሊሽ የተለያየ አጠራር አለ በአሜሪካን እንግሊሽ አንድ ሰው በፈርስት ኔሙ መጥራት እንችላለን ለምሳሌ አንድ አሜሪካዊ ስሙ ጆን ዎከር ቢሆን ሃይ ጆን ሃው አር ዩ ጆን እያልን ብንጠራቸው በአሜሪካን ህግ ችግር የለውም አለቃችንን ቢሆን ሃሎ ጆን እንላለን ነገር ግን በማክበር ስንጠራ ጆን ፈርስት ኔም ነው ዎከር ላስት ኔም ነው ወይም ያባት ስምና ያባት ስም አለ በአክብሮት ልንጠራ ካለ በስፔሻሊ በብሪቲሽ እንግሊሽ የተከበረን ሰው አለቃን የምንጠራው በማክበር ነው ጓደኛችን የቤታችን የራሳችን ሰው ሲሆን ብቻ ነው በፈርስት ስሙ በመጀመሪያ ስሙ የምንጠራው ስናከብር ግን እንዳልኳችሁ ጆን ዎከር ከሆነ በብሪቲሽ እንግሊሽ ሚስተር ዎከር እንላለን ጆን እንተን ሚስተር ዎከር can I talk to Mr. Walker ወይም ደግሞ አለቃችንም hello Mr. Walker how are you ሰላም ስንል ያ የማክበር ነው እርሱ እንደማለት ነው በእኛ ለምሳሌ አቶ ብለን እንደምንጠራው የእርሱ ምልክት በእንግሊዘኛ ሚስተር ነው ለሴቶች ደግሞ ላገቡ ሴቶች ሚስስ
ለምሳሌ ሜሪ ዎከር ብትሆን ሜሪ ዎከር ብትሆን ሚስስ ዎከር እንላለን። እንግሊዘኛው ስፔሊንጉ ደግሞ ኤምአርኤስ ነው። ያ የሚያመለክተው ሚስስ ዎከር ባለትዳር ያገባች ናት ማለት ነው። እንደኛ ወይዘሪት ወይዘሮ እንደምንለው ኤምአርኤስ ወይዘሮ ነው። ወይዘሪት ደግሞ ስንል ሚስ ዎከር እንላለን። ስፔሊንጉ እንዴት ነው? ኤምአይኤስኤስ ያቺ ወይዘሪት ማለት ነው። ወይዘሪት ሜሪ አንልም፣ ወይዘሪት ዎከር ነው የምንለው። ግን ጓደኛችን የቀረበችን ከሆነች ሜሪ እንላለን። እንደገና ደግሞ ለሴቶች ሚስ ዎከር እንላለን። እሱም ስፔሊንጉ ኤምኤስ ነው። ኤምኤስ ለሴቶች ወይዘሮም አይደለችም ወይዘሪትም አይደለችም። ብዙ ሴቶች ማግባትና ለመግባታቸውን ሌሎች ሰዎች እንዳያውቁ ከፈለጉ አላስፈላጊ ነው ብለው ካመኑበት ያው የሰለጠነ ሀገር መብታቸው የተጠበቀ ነው። ኤምኤስ ሚስ ዎከር ሲነበብ እንደ ሚስ ኤንድ ኤምአይኤስኤስ ወይዘሪት፣ ግን አብዛኛውኑ ስንጽፍ ኤምኤስ ዎከር ካልን እቺ ሴትዮ ወይዘሮም ወይዘሪትም አንልም፣ በሚስ ነው የምናደርገው ማለት ነው። አብዛኛው ደግሞ በጣም ትልልቅ ሰዎች ለምሳሌ ፕሬዚደንቶች፣ ስፒከሮች፣ ባለስልጣኖች፣ ፕራይም ሚኒስተሮች ከሆኑ ሴቶች ወይም ደግሞ በእድሜ የገፉ ከሆኑ ማዳም እንላለን። ማዳም ብዙ ጊዜ ሴቶች አንወደውም፣ ግን ኢትስ ሪስፔክት ነው። ማዳም ፕሬዚደንት፣ ማደር ሴክሬታሪ፣ ማዳም ፕራይም ሚኒስተር እያልን እነዛ ለሃይ ፖዚሽን እንላለን። አለቆቻችንንም አብዛኞቹ አይ ዶንት ኖ ማዳም ይባላል፣ ግን ማዳም አምባሳደር ምናምን ይባላል። ብዙ ጊዜ ማዳም ለእንደዛ ለሃይ ራንክ ካልሆነና ደግሞ ማዳም ተብሎ መጠራት የሚፈልጉ የተከበሩ ሴቶች ከሆኑ ኢት ኢዝ ኦኬ። በአሜሪካን ደግሞ ብዙ ጊዜ ማም ይባላል። በብሪቲሽ እንግሊሽ ብዙ ጊዜ ማም አይጠቀሙም። በአሜሪካን ግን ብዙ ጊዜ ሰዎች ሲያከብሩ ሴቶችን ሚስስ ሚስተር ምናምን ከማለት ማም ይቀናቸዋል። ኤኒዌይ ይሄ በእንግሊዘኛ ነው እንጂ በአማርኛ እርስዎ ነው፣ ጣጣ የለውም። ወይዘሮ ከሌ፣ ወይዘሪት ከሌ፣ አቶ ከሌ ዳን። እነሱ ደግሞ በእንግሊዘኛ ዘይ ነው ማለት አበበና አበበች ሲሆን ዘይ ነው። ሂ እሱ፣ ሺ እሷ። እዚህ ላይ እሷ አይደለም ያልኩት እሱ ነው። ምክንያቱም እሷ የሚለውን ፊደል በደንብ ስላላገኘሁት ያው ይገባችኋል። እሷ ብላችሁ አንብቡት። እና በአማርኛ ደግሞ እንደገና እሳቸው የሚለውን ያው እንደነገርኳችሁ በአማርኛ እሳቸው የሚል በእንግሊዘኛ እሳቸው የሚል የለም። ያው ቅድም እንደነገርኳችሁ ነው የሚሆነው ማለት ነው። አሁን ቀጥለው ቀለል ባለ መንገድ ደግሞ በሰንጠረዥ ያዘጋጀሁላችሁን ደግሞ አሁን እሱን እየቀረጽኩኝ አሳያችኋለሁኝ። የኮምፒውተሯን ፖይንተር እያመለከትኳችሁ በተቻለ መጠን ለመቅረጽ ሞክራለሁኝ። እሱን አስረዳችኋለሁ ማለት ነው። እንግዲህ እዚህ ላይ እንደምታዩት በዚህ ሰንጠረዥና በዚህ ቴብል ላይ ነው ዛሬ በአጠቃላይ ፕሮግራም የተሰራው ናውንና ፕሮናውን በሚለው። ይሄ ደግሞ ቴብሉ የሚያሳየው ባጭሩና ግልጽ በሆነ መንገድ ማን ምን እንደሆነ ነው። በሰፊው ገልጬላችኋለሁ፣ በሰፊው አብራርቼላችኋለሁ። ነገር ግን አንዳንዶቻችሁ ቪዥዋል ሆናችሁ ማለትም ከሚነገራችሁ ይልቅ በማየት በደንብ ግልጽ የሚሆንላችሁ ምናልባት ኤክስፕሌን ሳደርግ አንደርስታንድ ያላደረጋችሁ በዚህ ዴፊኒትሊ ታደርጋላችሁ ማለት ነው። ይሄው ምንድነው አሁን እንደገና እንደዚህ የሰራሁላችሁ እነዚህ ነገሮች በደንብ መታወቅ አለባቸው። ቤዚክ የሆኑ የእንግሊዘኛ ወርዶች ናቸው። በማንንም ሳብጀክት ላይ እነዚህ ነገሮች አፕላይ ያደርጋሉ እና ስለዚህ ነው በደንብ እንድታውቁት በዚህ ቴብል የሰራሁላችሁ። አሁን ቴብሉን በአሮዋ ላይ አድርጌ በአሮው ያሳየኋችሁ አንድ ባንድ እናገራለሁኝ፣ አሳያችኋለሁ። First person singular as a subject I, as an object me, as a possession determine my, as a possession pronoun mine. Second person singular as a subject you, as an object you,
and possession determine your and possession pronoun yours ይሆናል ማለት ነው። third person singulars he, she, it as a subject ይሆናሉ ማለት ነው። as object ሲሆኑ ደግሞ him, her, it ይሆናሉ ማለት ነው። possession determine ስናረጋቸው ደግሞ ስንላቸው his, her, its ይሆናል ማለት ነው። እንደገና possession pronoun ሲሆን ደግሞ his, hers, its ይሆናል ማለት ነው። በፕሉራል ደግሞ በፈርስት ፐርሰን ፕሉራል we is a subject, object us, possession determine our, possession pronoun ours. second person plural ላይ ደግሞ you as a subject, እንደገና you as an object, possession determine your, እንደገና possession pronoun yours. third person plural subject they as an object, them as possession determine their, and possession pronoun theirs. እነዚህ እንግዲህ ባጭሩና ግልጽ በሆኑ መንገድ ነው የሚያሳያችሁ። በተረፈ ያው ሰፊ ኤክስፕላኔሽን ስለሰጠኋችሁ I hope you will understand it. አሁን ቀጥታ ወደ ቀጣዩ ፕሮግራማችን እንሂድ። እሺ አሁን ተመልሰን መተናል። አሁን ደግሞ እንደገና ቅድም ሰንጠረዡ ላይ እንዳስረዳኋችሁ ሳብጀክት ሲንጉላር ያው ሳብጀክት ማለት ተምረናል ከዚህ በፊት ድርጊቱን አድራጊው I called, I come, I go, I run, I eat ስል በሙሉ ምንድነው እኔ ያደረኩትን ነገር ነው የምናገረው ማለት ነው። ስለዚህ as a subject singular I እንላለን ማለት ነው። you ደግሞ ሲሆን አንተ you come, you go እያልን እንቀጥላለን። he ደግሞ ያው him እንደዛ ነው። she ደግሞ እሷ እንደዚህ ያደረገች she did this, she did that ምናምን እንላለን። plural ላይ ደግሞ subject we ነው። we are going to the market, we come to tomorrow blah blah እያልን እንደዛ እንትን የሰራ ነው። we እኛ ነው። you አንተ፣ አንቺ፣ እናንተ አንድ ላይ ይወስዳል ማለት ነው። አሁን እዚህ plural ላይ ስለሆነ ዩን እናንተ ያልኩት plural ላይ ነው ያለ ነው ማለት ነው። they ደግሞ እነሱ፣ እሱም ልጆቹም ትልልቆቹም ሴቶቹም ወንዶቹም ይሆናሉ፣ ምንም ሀመቶም ይሆናሉ። ከሁለት በላይ የሆኑ በሙሉ ስለሌሎች ሰዎች ስንነጋገር እኛ ሳንጨምር ሌሎች ሰዎች ስንነጋገር አጠገባችንም ሊኖር ይችላሉ፣ አጠገባችንም ላይኖር ይችላሉ እና እነሱ ነው የምንለው ማለት ነው በሳብጀክት ሲሆን ማለት ነው። አሁን እዚህ ላይ ደግሞ አበበና አበበችን እኔ ሳነጋግራቸው አበበ እዚህ ጋር አለ፣ አበበች እዚህ ጋር አለ። እናንተ አታዩዋቸውም። የኢማጂነሪ አበበና አበበች ናቸው ያሉት። አበበች and አበበ will go to the market። ማን ይሄን የሚለው እኔ ነኝ። አበበ and አበበች will go to the market። ያቱም ለእናንተ ለተመልካቾቼ ስናገር አበበና አበበች ገበያ ይሄዳሉ ብዬ ስናገር ነው ማለት ነው። ነገር ግን እኔ ለአበበና ለአበበች ገበያ እንዲሄዱ ስነግር ምንድን ማለት you and you will go to the market or you're going to the market but normally you will go to the market ስል አበበና አበበች ያሉት ሁለቱ እኔ ጋር ስለሆኑ ያሉት ስለዚህ ምን ይረዳሉ ገበያ እንዲሄዱ አዘዝኳቸው ነገርኳቸው ማለት ነው። ለእናንተ ደግሞ ቅድም እንደነገርኳችሁ ለእናንተ ደግሞ ስነግራችሁ አበበ and አበበች go to the market አበበና አበበች ገበያ ሄዱ። አበበ and አበበች will go to the market ይሄዳሉ። አሁን እንደገና ሁሉንም አሁን አበበና አበበችን እንደሆነ ማወራችሁ ታውቃላችሁ። ስለዚህ ምንድነው የምለው they went to the market ገበያ ሄዱ። ሰው መጥቶ ቢጠይቀኝ where are they whom አበበች and አበበ oh they went to the market ማለት ነው። እንግዲህ
አሁን እኔ ጋር የሉም ግን ስለነሱ ስናገር ማለት ነው። አሁን እንደ የናውንና የፕሮናውኑን አርሊ እንደነገርኳችሁ አሁን እዚህ ላይ እንሰራለን ማለት ነው። አበበ come here አለ አበበ ሌላ ሩም ይሆናል ያለው ማለት ነው። ስጠራው እኔ አበበ come here ስል በፕሮናውን ስጠራው you come here ምክንያቱም እያየኝ ነው እዛ ከውጭ ነው ያለው ማለት ነው። you come here ስል በፕሮናውን ጠራሁት ማለት ነው። አበበች goes to school Monday and Thursday አበበች ትምህርት ቤት መንዴይ እና ተርስዴይ ትማራለች ማለት ነው። ስለዚህ ስለ አበበች ነው የተናገርኩት ስለ ሴት she goes to school Monday and Thursday ማለት ነው። አበበ works in a bank he works in a bank ቱም አበበ he ነው ማለት ነው። እና ደግሞ አሁን እዚህ ላይ ብዙን ጊዜ ኢትን ብዙ አልሰራንበትም ምክንያቱም በሺ ነው የሰራሁት። አሁን ዛሬ ኢትን እንደነገርኳችሁ third person singular ነው የሚሆነው። ብዙን ጊዜ በሳብጀክቱ ቀጥሎ አውቶማቲካሊ ቨርቡ ከቀጠለ ቨርቡ ምንድነው በኤስ ነው ፕሬዘንት ሲምፕል ሲሆን ማለት ነው። እና he and she ምን ብያችኋለሁ? he and she each third person singular ናቸው። eat ለአኒማሎችና ህይወት ለሌላቸው ነገሮች በሙሉ ነው። ጫማም ይሆናል፣ ጠረጴዛም ይሆናል፣ ቤትም ይሆናል፣ መኪናም ይሆናል፣ ድመትም ይሆናል፣ ውሻም ይሆናል። ምንም በቃ ሁሉ ነገር በፕሮናውን ስናደርግላቸው በነዛ ከሰዎች በቀር በኢት ነው። አሁን እዚህ ላይ ምን ብያችኋለሁ? እዚህ ጋር እንደሰጠኋችሁ ኤግዛምፕል the dog runs in the field ኢት ስለሆነ ራን ሆነ ራንስ ሆነ ማለት ነው። በነገራችን ላይ ውሾች ዛሬ አይደለም ከሰው እኩል ከሰው በላይ በሚታዩበት ዓለም ሂና ሺ ነው የሚሏቸው በጣም ስለሚወዷቸው። ነገር ግን እኛ በእንግሊዘኛው ህግ እና በአገራችንም ውሻ ከሰው እኩል ስለ አይደለም ብንወዳቸው ያው እንስሳ ናቸው። ግን በውጭው ዓለም እንደሚታየው በጣም የውሾች ፍቅርና የውሾች ክብር ልቆ ሄዷል። ግን እዚህ ላይ ስቲል በእንግሊዘኛ ስንማር ኢት ነው እንትን የምናደርጋቸው። በጣም ውሾቻችሁን የምትወዱ ለሉ እንግሊዘኛ ስለሆነ ማስተምረው I know I understand I respect your love for your pets ግን እዚህ ላይ እንግሊዘኛ ስለማስተምር ኢት ነው የምላቸው። the dog runs in the field it runs in the field the car is new it is new ውሻው መኪናው ኢት ተባሉ ማለት ነው። the cat is running it is running the dog is barking bark ማለት ውሻ ውው ብሎ ሲጮህ በእኛ በአማርኛ ውሻው ጮኸ ነው የምንለው፣ ሰውም ጮኸ ነው የምንለው። እና ለውሻ ጮኸ የምንጠቀመው ባርኪንግ ነው እንጂ he shouting አንልም ወይም screaming አንልም እንደ ሰዎች። ለሰው ነው he screaming or he shouting የምንለው። ለውሻ ግን ባርኪንግ ማለት ውሻ ሲጮህ ባርኪንግ አደረገ ማለት ነው። ስለዚህ በዚሁም ዛሬ አንድ ቮካብለሪ ተማራችሁ ማለት ነው ማታውቁት ካላችሁ። the dog is barking it is barking the window is clean it is clean እንላለን ማለት ነው በፕሮናውን ስናደርገው። that red car is my car that red car is mine ቅድም እንደገለጽኩላችሁ ማለት ነው። አበበ called us አበበ ደወለልን ወይም ተደወለልን። እኔና ቤት ውስጥ ያለ ሰዎች አበበ ደውሎልናል። ያቶ ሁላችንም አነጋግሮን ይሆናል አንድ በአንድ ወይም ደውሎ የሆነ አንድ ነገር ያሳውቆናል ማለት ነው፣ አውቀናል። ስለዚህ አበበ called us አበበ subject us is an object ማለት ነው፣ ተደዋይነን ማለት ነው እኛ። the red car is our car ያ ቀይ መኪና የኛ መኪና ነው፣ የኔና የቤተሰቤ ማለት ነው። our car said that red car is ours ያ ቀይ መኪና የኛ ነው። ያ ቀይ መኪና የኛ መኪና ነው ከማለት ያ ቀይ መኪና የኛ ነው ስንል ነው ማለት ነው በአማርኛ። ይሄ በጣም እንትኑ በጣም ነው የሚመሳሰለው ግራመር። ታንክስ ጉድ he ደግሞ እሱ የኛ አክተር ማና አበበ አበበ ኮልድ አበበች ደዋይ አበበ ነው ተደዋይ አበበች ነች። he called her
በፕሮናውን ስናደርግ ደግሞ he ማን ነው አበበ her ማን ነው አበበች he called her he ደዋይ her ተደዋይ ማለት ነው that red car is አበበ's car እንደገና በፕሮናውን ሳደርገው ደግሞ that red car is his car who is his አበበ that red car is his ያ ቀይ መኪና የሱ ነው በዚህ ላይ ምንድነው ወደፊት anyway በትምህርታችን መጣለን ትራንስሌሽን እና ኢንተርፕሬቴሽን የሚባል አለ ኢንተርፕሬት ስናደርግ እና ትራንስሌት ስናደርግ ትራንስሌት በአማርኛ መተርጎም ነው ኢንተርፕሬት በአማርኛ መተርጎም ነው ሁለቱም አንድ አይነት ነው ቃል አላቸው ካልተሳሳትኩ በስተቀር ወይም አዲስ ቃል ካልተፈጠረለት ምክንያቱም ብዙ አሁን የአማርኛ ቃላቶች ድሮ የሌሉ በውጪ ቋንቋ ያሉ በእኛ የሌሉ እግዚአብሔር ይመስገን በጣም ማደንቃቸውና የማከብራቸው የኢትዮጵያውያኖች ተመራማሪዎች አማርኛችንን እያሰፉት የአማርኛን ቃላት ለብዙ ቃላት የሌላቸው ነገሮች ቃላት እየሰጡት ብዙ ሄደዋልና እኔ በዚህ በኩል ብዙም ስላልተከታተልኩት ምናልባት ኢንተርፕሬት እና ትራንስሌት የተለያየ የአማርኛ ቃላት ይኖራዋል እንደማቀው ግን እስከማቀው አንድ አይነት ነው ግን በእንግሊዘኛው የተለያየ ነው ትራንስሌት ማለት አንድ ነገር ወርድ ባይ ወርድ ስንተረጉም ነው አሁን ምን እንደማደርገው አይ እኔ ዊ እኛ ዩ አንተ እያልኩ እንደምተረጉም ኢንተርፕሬት ማለት ግን ሐሳቡን ነው የምንተረጉመው አሁን እዚህ ላይ the house is አበበች's house አልኩኝ ይሄ ቤት የአበበች ቤት ነው ስል ይሄ ቤት የአበበች ቤት ነው ስል አሁን ኢንተርፕሬት ነው ያደረኩት ትራንስሌት ቢሆን ግን that house is አበበች house that is እዛ house ቤት is ነው አበበች house ቤት እዛ ቤት ነው አበበች ቤት ነው የሚሆነው as a translate word by word ሲተረጉሙ that house is አበበች house ግን ኢንተርፕሬት ሳደርገው ወደ እንግሊዘኛ ሐሳቡን ነው የምናገረው ለዚህ ነው ብዙ ሰዎች በአማርኛ ነው የምታስቡት በእንግሊዘኛ ነው የምታስቡት ይያሉ ግራም ያጋቡን በአማርኛ ማሰብ አለብን ምክንያቱም that's our mother tongue language በሱ አስበን ኢንተርፕሬት እናደርገው ደግሞ በዛኛው ቋንቋ ትራንስሌት ሳይሆን ኢንተርፕሬት አድርገን እንናገራለን እና እሱን በኋላ ወደፊት በጣም ሰፋ አድርጌ አስተምራችኋለሁ ምክንያቱም ጠቃሚ ነው ምክንያቱም ብዙ ጊዜ የኛ አማርኛ በጣም ሲያብራራው እንግሊዘኛው ያሳጥረዋል እንግሊዘኛው ደግሞ በጣም ሲያብራራው አማርኛ ያሳጥረዋል እሱን በራሱ በቻለ ፕሮግራም እንመጣለን ወደ ጉዳይ ወደ ዛሬው እንመለስ that house is her house ያ የሷ ቤት ነው የአበበች ቤት that house hers እሱ የሷ ነው ማለት ነው ያ ቤት የሷ ነው ማለት ነው የሷ ነው እንላለን ማለት ነው አሁን ደግሞ ሌላ አክተር ሚኪ የሚባል አክተር ይላችሁ መጥቻለሁ ከአበበና ከአበበች ጋራ እንድንረዳው ሚኪ called አበበ and አበበች አሁን ደዋይ ማን ነው ሚኪ ተደዋዩ ማን ነው አበበና አበበች እነሱ ለማን ናቸው ተደዋዮቹ ናቸው ፕሮናውንስ እናደርጋቸው ምን ይሆናል ሚኪ he ይሆናል ሚኪ ወንድ ነው ሚኪ called አበበ and አበበችን ሁለቱንም በፕሮናውንስ እንናገር he called them THEN ምክንያቱም ስለነሱ ነው ያወራው ስለነሱ ንብረት ሳይሆን ስለሰዎቹ ነው ከአንድ በላይ ለሆኑ ሰዎች ስንደውል ስንናደር አሁን እነሱ ሰዎች ኦብጀክት ናቸው ደዋይ ሚኪ ነው ተደዋይ አበበና አበበች ናቸው ደዋይ ሂ ነው ተደዋይ ዜም ናቸው he called them house them car አይባልም ከዛሬ ጀምሮ የምትሉ ካላችሁ thank you for watching my program done and dusted in this case ከዛ ደግሞ I invited ማለት ጋብዣለሁ መጋበዝ ነው invite ማለት መጋበዝ ነው I invited አበበ
and አበበች to the party አበበና አበበችን ፓርቲ ያዘጋጀው ነው ግብዣ ያዘጋጀው ነው ማለት ነው ስለዚህ I invited it's a past tense ጋብዣለሁ አበበችና አበበን ጋብዣለሁ ለድግሱ ለፓርቲው ማለት ነው ሁለት ሰዎች ካንተ በላይ ማለት ነው እንደገና ወደ ፕሮናውንስ አደርገው ምንድነው I invited them to the party አሁን ካንተ በላይ የሆኑ ሰዎች ስለሆኑ እሷና እሱ he ማይባሉ she ማይባሉ his ማይባሉ her ማይባሉ we ማይባሉ ምንድነው እነሱ አሁን እዚህ ላይ I invited them to the party እኔ ለጋብዣቸዋለሁ I invited Abebe to the party I invited to the party who Abebe and Abebech voila okay wow it's so exciting this boy is Abebe's and Abebech's son አሁን ደግሞ boy መጣ አንድ ወንድ ልጅ አለ ማለት ነው boy he is a boy ማለት ወንድ ነው no ወንድ ልጅ ሲሆን ደግሞ son ይባላል ፀሐይ sun ነው son ወንድ ልጅ ግን son ነው son ይባላል ዛሬ በጣም ብዙ ቮካብላሪ ተማራችሁ እና this boy ይሄ ልጅ is Abebe's and Abebech's son አበበ and Abebech husband and wife አሁን አበበችና አበበ ምንድናቸው ባልና ሚስት ናቸው ስለዚህ ምን አላቸው አንድ ወንድ ልጅ አላቸው what and this boy is Abebe's and Abebech's son ይሄ ልጅ የአበበና የአበበች ወንድ ልጅ ነው ፕሮናውንስ እናደርገው this boy is their son who is their Abebe and Abebech their ምንድነው የምናስገባው የሰዎቹን ንብረት የሰዎቹን ባለቤትነት ስንናገር their እናስገባለን ማለት ነው ከዛ ስናሳጥረው that boy is their son እንላለን በጣም ስናሳጥረው boy ወንድ ልጅ ስለሆነ he ነው የሚሆነው he is their son እሱ የነሱ ወንድ ልጅ ነው እሱ የነሱ ልጅ ነው ከዛ ምን ይሆናል the boy is theirs ልጁ የነሱ ነው he is theirs እሱ የነሱ ነው የነሱ ምን የነሱ ልጅ ነው ኤስ ሲገባ ሳንን ማድረግ እንተዋለን he is their son እንልና he is theirs ኤስ በማስገባታችን ሳንን እንተዋለን ማለት ነው ይሄ ብዙን ጊዜ እኛ ስንናገረው ያምታታናል እነሱም ሲነግሩን ያምታታናል ስለዚህ ይሄንን እንደገና ደጋግማችሁ ተናገሩት ራሱ ስትናገሩት it doesn't flow smoothly በአፋችን በእኛ ስንናገረው በታንጋችን በምላሳችን በቀላሉ አይወጣም it is theirs he is their son he is theirs ስንል ደጋግማችሁ ተነጋገሩ ምክንያቱም theirs የሚለው theirs ሲሆንብናል ብዙን ጊዜ teachers students እንላለን በጣም እንደገና በጣም እየተነጋገርን ካልሄድን መስተቀር በእኛ በአማርኛ የመጀመሪያ ቋንቋችን ይሆንን አበሾች እነዚህ ኤስን ስንጨምር ብዙ ጊዜ እናጠብቀዋለን teachers students theirs ነው የሚሆነው theirs አይባልም students አይባልም teachers አይባልም በተቻለ መጠን ስትናገሩ ያው እየተማርን ስለሆነ nothing is impossible it's a matter of time the matter of determination everything is possible ወደ ፕሮግራማችን እሺ አሁን ደግሞ ኢት እነዛ ውሾቹ ጋር ዶጎቹ ጋር ይመጣ ነው አሁን ደግሞ አዲስ ቮካብላሪ ላስተምራችሁ ነው kennel ማለት KENNEL የውሻ ቤት ትዝ ይላችኋል
አገራችን በሩ ጋር አጠገብ የውሻ ቤት በቆርቆሮ ተሰርታ ውሻው ታስሮዛ ወጣ ገባ ወጣ ያለ ሰው እንግዳ ሲመጣ ያዙ ይልቀቁኝ የሚለው አሁን አውቃቸዋል። ኬኔል ማለት አሁን አረፍተ ነገር ሰራ አይምታታባችሁ ማለት ነው። This new kennel is the dog's place. New kennel እንግዲህ እነዚህ ሰዎች አዲስ የውሻ ቤት ገዝተዋል ወይ ሰርተዋል ማለት ነው። is the dog's place ያልኩት ድንገት ፕሮግራሚን እንግሊዘኛ ተናጋሪዎች ካዩ no she's wrong, you can't say that ሊሉ ይችላሉ። በእኛ ግን በአማርኛ በእኔና በእናንተ ይቅር እዚህ ላይ አልጻፍኩትም። this new kennel is the dog's house ብል ለምሳሌ ይሄ kennel የውሻው ቤት ነው። ምክንያቱም በአማርኛ የውሻ ቤት ነው የምንለው። ግን አሁን እዚህ ላይ the dog's house ብል oh my gosh I will get a big X. ስለዚህ እናንተ ያው እንድትረዱኝ በአማርኛ እናገራለሁ እነሱ ስለማያውቁት ማለት ነው። This new kennel is the dog's place. The dog's place ማለት የዶግ ውሻ የመኖሪያ ቤት ነው። This is my place. ለምሳሌ ይሄ የኔ ቤት ነው። This is my place እንላለን። This is his house. This is his place. ይሄ በእንግሊዘኛው ፕሌስ መኖሪያው ቤቱ ቦታው ማለት ነው። ስለዚህ በእንግሊዘኛው ትክክል ነው። በአማርኛው ግን ዶግስ ፕሌስ ከሚለው ግን የውሻው ቤት ይሄ አዲሱ የውሻ ቤት ይሄ የአዲሱ ኬነል የውሻው ቤት ነው ብል በአማርኛ ቀላል ይሆናል። This new kennel is its place. አሁን ምንድነው ኬነሉ የእሱ ቤት ነው ወይም የእሱ ቦታ ነው የእሱ መኖሪያ ነው። ማን ነው its ውሻው ማለት ነው። ከዛ ደግሞ ሳሳጥረው ፕሌስን ትቼ this new kennel is its ያ ምንድነው የውሻው ቤት ነው its የሆነው ማለት ነው። በነገራችን ላይ its ፕሌስም ኤስ ይገባበታል ፕሌስም ሳናስገባ its ይገባበታል ማለት ነው። ስለዚህ አሁን በደንብ ስለ its መቼ እንደምንጠቀም ገባን ማለት ነው። ውድ የተከበራችሁ የተወደዳችሁ የፕሮግራሜ ተከታታዮች የዛሬውን ፕሮግራም እዚህ ላይ ጨርሳለሁ። በሚቀጥለው ሳምንት ደግሞ ሌሎች ከመነጋገር ከመጀመራችን በፊት የምንማራቸው ሌሎች ቃላቶችና ወርዶች ናቸው። እነሱም አዲስ አይደሉም ታቋቸዋላችሁ። ግን መቼ እንዴት ለምን እንደምንጠቀም በትክክል ዝም ብሎ ባቦ ሰጥነት ሳይሆን በትክክል በመረጃ በትምህርት እንማራቸዋለን እናያቸዋለን። ከዛ እንደ እግዚአብሔር ፍቃድ ደግሞ ወደፊት ያው እንግዲህ እንዳልኳችሁ መነጋገር እንጀምራለን። በሰራናቸው ሴንቴንሶች ወርዶቹን ሴንቴንሶችን እናገናኛና ንግግር እንጀምራለን። I can't wait. I'm so excited to be there. Anyway የሚቀጥለው ሳምንት ሰላም ያገናኘን